ሩታ እኮ አጥፍታ አታውቅም እኮ ታውቃለህ። ሄርሜላ ያለችበት ቦታ ልናውቅ ከጫፍ ስለደረስን ነው አንቺን ለማገት እያሰቡ። እንደው እናንተ ሰዎች ከእገታ ውጭ የምታውቁት ነገር የለም እንደ ሁሌ ስለ እገታ ነው የምታወሩት። ማናት ሄርሜላ ታገተች ብላችሁ መጨረሻ ላይ ደግሞ ማርቲም ልትታገት ነው። አብል ደግሞ ምን ይላል? አሁን ጫፍ እየደረስንባቸው ስለሆነ ሄርሜላ ያለችበት ቦታ ልናውቅ ስለሆነ ነው አንቺ የሚያግቱሽ አላት ማለት ነው። ከዚህ በኋላ ስራ እንዳትሄጂ፣ ስራ እንዳትወጪ፣ እቤት ወይ ቤተሰብ ጋር ቁጭ በይ አላት ማለት ነው። ምን ስራ አላችሁና እናንተ? የቢሮ ሰራተኛ ናችሁ፣ የቀን ሰራተኛ ናችሁ፣ የዩቱብ አሸንጉሊቶች ማለት ነው። ምን ስራ አላችሁ? ስራ የላችሁም እኮ። ስራ ቢኖራችሁ ኖሮ ቆፍጠን ብላችሁ ዘር ማንዘራችሁ ሳታሰድቡ ይሄ የተልከሰከሰ ስራ ሳትሰሩ እኮ የራሳችሁ ስራ ትሰሩ ነበረ። ግን እናንተ ልከስክሶች ናችሁ። ሌላኛው እንግዲህ ደስታና ሩታዬ ታረቁ። በዛ ላይ ደግሞ ደስታ ምን ቢል ጥሩ ነው ቤተሰብ ሩታ አጥፍታ አታቅም፣ እኔ ነኝ የምቸኩለው ብሎ እንግዲህ ሀሳብ ሰጠ ማለት ነው። ሩታ አንድችም ቀን አጥፍታ አታቅም። እውነቱን እናውራ ከተባለ ማለት ነው አንድች ቀን እዚህ ጋር የሩታ ነገር ስህተት እዚህ ጋር ስህተት አለባት የምለው ነገር የለም ማለት ነው። ስህተት አለባት ብዬ ከዚህ በፊት በምትሰራቸው ቪዲዮ የቱ ጋር ነበረ አብርሃም ይቅርታ ሲጠይቃት ወይም ደግሞ ድራማ ላይ ሲሰሩ ማለት ነው እራስዋን ታሰድብ ነበረ እራሷን ማለት ነው። ወይም ቢትለዋለች ወይ የሆነ ንግግር ትናገረዋች ወይ በጥፊ ስትመታው ያ ነበረ። ያ ደግሞ ለማን ብዬ ነበረ የምናደድባት? ጥፋት አለባትን ብዬ የማስብባት ለማ ነበረ? ለራሷ። ለምን እሷ ነበረ የምትሰደበው የዛኔ በክፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እና ሩታዬ የኔ ውድ ነገር ሳቂልን እውነት በቃ ሩታዬ ማለት ነው። የኔ ውድ የኔ ፍቅር የኔ ማር ከደስታ ጋር ነኝ። በቃ አብርሃም እየመጣ እኔ አልፈልግም ብያለሁ እኮ እኔ ተፋትቻለሁ እኮ ከአንቺ ጋር እኔ እንደዚህ ብያለሁ እኮ እኔ ለልጄ ብዬ እኮ ነው አንቺ ቤት መመጣው። የፈጣሪያል እንደው ይሄ ገንዘብ የስራህን ይስጥ፣ እውነት የስራህን ይስጥ። ፈጣሪ ወይ ትዕግስቱን ስጠኝ። ይሄ ገንዘብ የስራውን ይስጠው። እንደው ገንዘብ ስንት ሰው ነው የሚያሳስተው? እንደው ገንዘብ ሚዲያ ላይ ሰው ዘንድ ስንትና ስንት ነገር ነው የሚያስባብላችሁ። እውነት እንዲህ ነችና ብድር ከሰጣችሁ ራሱ ሳትጣሉ አይሆንም፣ ሳትፋለጡ ሳትቆራረጡ አይሆንም። በእጅ ሰጣችሁ በእግር ፈልጋችሁ ነው የምታመጡት። አስባችሁ ገና ተሰድባችሁ ገና ዘር ማንዘራችሁ ተሰድቦ ነው። ስለዚህ አሁን ይሄ ገንዘብ የስራውን ይስጠውና ስንትና ስንት ነገር እያስለፈለፋቸው እኮ ነው ቤተሰብ እያስለፈለፋቸው ማለት ነው። እና እንደዚህ ከሚልሽ ሩታዬ ሁሌ እኛም ከምንናደድ ሴት ነሽ ቆፍጠን በይ። ደግሞ እኮ የልጅነት ስትሆኑ እኔ እኮ ቆፍጣና ናችሁ ብያችኋለሁ። ቤተሰብ ውለዱ፣ ያላገባችሁ አግቡ፣ ያልወለዳችሁ ደግሞ ውለዱ። እኔ የልጅ እናቶች ሩታ ልጅ ሳትወልድ በፊትና ልጅ ከወለደች በኋላ ያላትን ልዩነት ያላትን ርቀት በደንብ ተመልከቱ። የምሬ ነው የምላችሁ። ከዛ በፊት ያን ያክል አልነበረችም። በቃ ቪዲዮ ትሰራ ነበር አይደል? ንግግርም ትናገር ነበረ። ልጅ ከወለደች በኋላ እንዴነችና ቆፍጠን ቁንጥጥ አለች ማለት ነው። ወይኔ በላቸው የኔ እናት፣ ይሄ ነው የሚያምርብሽ። እሺ ግን አሁን ሩታዬ አብርሃም አንዴ ተፋተናል፣ አንዴ አልፈልግም ካልኩ የግዴታ ኑሮ አለ ወይ? አንዴ የሆነ ነገር እንደው አብርሃም የስራህን ይስጥ እንጪ። ነገ ታረጃላችሁ እኮ እውነት አንተም ታረጃለህ፣ ሩታም ታረጃለች። ከዛ ይህ ንግግር ስትሰሙት እኮ በኋላ ይጸጽታችኋል። ሲጀምር ያስጠላችኋል፣ ይደብራችኋል። ቢቀርበህ ነው የሚሻለ። እውነዴ ነው ብለህ እንደ ህፃን አያደርገና እኔ እንደዚህ ብያለሁ የግድ ኖሮ አለ ወይ ምናምን ብሎ እንትን ከሚልሽ ሩታዬ ከደስታ ጋር ናይ። በቃ አለቀ። ተጋቡ፣ እንደውም ተጋቡ። ተጋቡ አልሽ፣ አንቺም ደግሞ ጀመርሽ በሉኝ እና ምን ላድርግ ቤተሰብ ምን ላድርግ? ይኸው ጥፋት የለባትም። አንድች ቀን ጥፋት አጥፍታ አታውቅም። እኔ ነኝ የምቸኩለው፣ እኔ ነኝ ማጠፋው ብሎ ደስታ ተናገረ። እውነቱን ነው። ግን ሩታ አጥፍታ አታውቅም እኮ ቤተሰብ። የከፋ ጥፋት የፈጣሪ አለ። እኔ እንደ ሌላኛው ዩቱበር ሩታ ላይ ጥፋት አላየውም። እንደ ስንት ጉድ ነው ያሳዩን ሌላ ዩቱበሮች ማለት ነው። ስንት ቅሌት ነው ያሳዩን። ስንትና ስንት እስኪ ንገሩኝ ቤተሰብ፣ ስንትና ስንት። እኔ ስንቱን ዩቱበር ታዘብኩት። ሩታ ላይ ግን ይሄንን አክል የከበደና የከፋ አይቼም አላቅም ሰምቼም አላቅም። ለማንኛውም ሩታዬ የኔ ውድ ነገር በቃ እንደዚህ እየሳቅሽ ከነ ደስታ ጋር ስሪ ደግሞ ማለት ነው። ሩታ በአንድ ቀን ብዙ ቪዲዮ ሰርተሻል። በአንድ ቀን ማለት ነው። በአንድ ቀን እንግዲህ ዞር ብላችሁ ውድ ቤተሰቦች የተመልከቱልኝ የሰራችሁ ቪዲዮ። በአንድ ቀን የተሰራ ቪዲዮ አለ። አብርሃምም አለ
አብርሃምም አለ ሩታም በአንድ ቀን የሰሩት ቪዲዮ አለ። ግን አንድ ምንድነው የቀያየሩት ነገር አለ። አንድ ብቻ ጎበዞች ናቸው፣ እናደንቃቸዋለሁ። ለማንኛውም ስሩ፣ ሸቅሎ አግኙ፣ አሰሩ። እኔ እኮ ጎበዞች ናቸው። እውነቴ ነው የምላችሁ። ለምን መሰላችሁ? ከድሮም ጀምሮ እስከዛሬ የትኛው ዩቱበር ነበር አሁን ሩታ ይሄንን አክል ዩቱበሮቹ እንባከረጆ ብለው ሩታን ቤተሰቦቿን እናት አባቷን እስከ መሳደብ ድረስ የደረሱ ዩቱበሮች አሉ። በነገራችን ላይ ከዚህ በፊት የሚያስጠሉኝ ሰዎች ቢኖሩ ሚዲያ ላይ ወጥተው የሰውን እናት ለጥፈው የሚሳደቡ፣ የሰውን እናት ኤክስ የሚያደርጉ፣ የሰውን እናት የማይሆን ንግግር ተናግረው የሚለጥፉ ሰዎች አልወዳቸውም። ዛሬም ይሁን ነገም የምወዳቸው ሰዎችም አይደሉም ማለት ነው። እና የዛኔ ብዙ ነገር ተብላለች። የዛኔ ራሱ ዩቱብ ቻናላቸው ትደረግምላቸው ነበር። በቃ አዛኝና ሩህሩህ ስለሆነች ተወቻቸዋል። ምንም አላለችም። ሰው ሰርቶ ይለወጥ ነው። አብርሃምን እንግዲህ ተመልከቱልኝ። አባቱን የሆነ ነገር ተብሎ ሲሰደብ የአብርሃም ፎቶ አበለሻሽተው የሩታን ፎቶ አበለሻሽተው ራሱ ሲሰሩ አንድች ቀን የሰውን ቻናል አዘግተው እኮ አያውቁም ጋይስ፣ አዘግተው አያውቁም። ታዲያ እነማን ናቸው? እኛንን እርስ በራሳችን ይሄ ተመልካቾች እና ጥቃቅን ዩቱበሮች ናቸው ምቀኛም ሆነን ያለ ነው። ምቀኛም ደግሞ እንደዚህ አይነት ሰዎች መቼም አያልፍልንም። እኛ በሚሰሩት ቪዲዮ ሀሳብ እንሰጣለን። ከዛ የከሌ ደጋፊ ይባላል። ይመጣሉ እኛ ጋር ሪፖርት ያደርጋሉ። ቻናላችን ዱቄት ያደርጉታል። እንደው ዱቄት ያደርጋችሁ። እውነት ምቀኛም አትሁኑ። እነሱ ችላ ብለው የሚተው አያውቁም አይደለም። ሲሰደቡ አያውቁም አይደለም። ስናወራባቸው ቤተሰቦቻቸው ሲሰደቡ እኮ አያውቁም አይደለም። በደንብ ያውቃሉ። እኛን ሰድበው እኛ ላይ ስማችን አጥፍተውም ይሁን ስማችን በጥሩም ይሁን በመጥፎ አንስተው ቪዲዮ ሰርተው ካገኙ ያግኙ ብሏል። እራሳቸውም ማለት ነው። አብርሃምም ይሁን ሩታ ሌላ የስንት ሰው ቻናል ይደረገም ነበረ። እንደው ተመልካቾች ሁላችሁም አይደላችሁም፣ ተፋቱን። እኔ ቻናሌ 300 ቢው እኮ ነው እየታየ ያለው በአሁኑ ሰዓት። ተፋቱኝ፣ በቃ ልኑርበት፣ ልስራበት። ሰው እንዴ እኔ በቃ አልደግፍም፣ ዝሙት አልደግፍም ካልኩ እኮ መብቴ ነው ጋይስ። ሪል ቢሆንና ሄርሜላ ብትጠፋ የአገሬ ልጅ እኮ ናት። የአገሬ ልጅ አይደለችም እንዴ? ናት አይደል? ለምን ጠፋች ብዬ እኮ እኔ ማፈላለግ ነበረ። ነገር ግን እውነት አይደለም። ለነገሩ እናንተ እውነት አይደለም ስትባሉ አታምኑ። እውነት ነው። በቃ ጠፍታለች፣ እንፈልጋታለን። እንዴ እኛውን ምን እናደርግ? እውነትም ሲወራ አትፈልጉ፣ ውሸት ሲወራ ትፈልጋላችሁ። እኔ ደግሞ ውሸት አይጣፍጠኝም። እኔ ጥሩ ነገር ነው የሚጣፍጠኝ። እውነቴ ነው የምላችሁ። በቃ አይመስጠኝም። ሰው ውሸት ራሱ ሲያወራ የትኛውም ዩቱበር ቤት ከገባ እወጣለሁ እንጂ አላዳምጥም። ውሸት ሲያወራ ምን አመጣብኝ? አላዳምጥም፣ መብቴ ነው። እንዴት እንደ ውሸት የሚያንገሸግሸኝ ነገር የለም። ለምን እንደሚዋሹም አላውቅም ዩቱበሮቹ። ስለዚህ በቃ እንትን አታድርጉ፣ ዱቄት አታድርጉብን። እነሱ ይስሩ ብለው ትተውናል። እነሱ በደንብ ያውቃሉ፣ ስንሰድባቸው ያውቃሉ ስራቸው ይመለከታሉ። በደንብ ነው የሚያዩት። ግን እኛንም ሰድበው የሚሆን አንቋሸውን ካገኙ ያገኙ፣ ከተለወጡ ይለወጡ ብለው የተዉ ሰዎች ናቸው። እናንተ ምንድን ናችሁ ታዲያ ሪፖርት የምታደርጉበት ነው? ነዴ ነው ብላችሁ ቻናሌን አታዳክሙት። እኔ ዳታ እየሞላው እየተጠቀምኩ እናንተ ዱቄት ታደርጉታላችሁ። አመዳም። ለማንኛውም አሁን ሄርሜላ ያው ባለችበት ያው ሊደርሱባት ነው። እናንተ መቼ ነው የምታመጧት? እናንተ ምን ብላችሁ ነው የምታመጧት? መጨረሻ ላይ እኔ ወላሂ ለማየት ጓጓኝ ጋይስ፣ ለማየት ጓጓኝ። ፍትህ ጠይቁልኝ። እውነቴ ነው ብላችሁ ምን ብላ ታግታ ነበር? አብርሃም ማን ነው? ሩታ አገታት፣ ዳኒ አገታት፣ ወይስ ኤፍሬም አገታት ብላችሁ ልታመጡ ምን ልትሉ ነው? ወይስ ምን ያላቅም? እኔ አላቅም እንዴት እንደምትሉ መጨረሻችሁ ለማየት በጉጉት እየጠበቅን እንገኛለን። እባካችሁ አፍጥኑልን። አንድ ሁለተኛው ደግሞ ማርቲ ትደገማለች ቤተሰብ። ምክንያቱም ሄርሜላ ስትፈታ በተራዋ ማርቲ ትታገታለች። ማርቲ ጠፋች ይባላል፣ በማርቲ ይሸቀላል። ታገቱ ተራ በተራ። ቀጣይ ደግሞ አቤል መታገት አለበት። በቃ እንደዛ እያለች ትቀጥላላችሁ ማለት ነው።